እንኳን ደህና መጣሽ የኔ ቆንጆ። የ3 ዓመት እስርና ፍርድ ቤቱ ወስኗል። አትገቢም? አትገቢም ታዲያ? አረፍ በይ። ምነው የፈራሽ ትመስያለሽ? አይዞሽ፣ በደንብ አድርጌ ነው የምንከባከብሽ። ምን ልቅዳለሽ? ያለው ይሁን። ተከሳሽ አቶ ሙሴ ረታ የመንግስት የደህንነት ቢሮ ውስጥ በሚሰሩበት ወቅት በወንጀል ምርመራ ክትትል ሽፋን በማድረግ የተከሳሽ የንግድ እንቅስቃሴ ላይ አግባብ ያልሆነ ጫና በማሳደርና ስልጣንን ያላግባብ በመጠቀም የሙስና ወንጀል ጥፋተኛ ተብለዋል። ፍርድ ቤቱ በተከሳሽ አቶ ሙሴ ረታ ላይ የ3 ዓመት እስርና የ10,000 ብር የቅጣት ውሳኔ በይኗል።
አባቴ ለምንድን ነው ሁለት አይነት ጸጉር ያላት? ያንቺ አባት ስለሆንኩ ነው። አየሽ መስኪ ሰው ብዙ ኃላፊነቶች ሲኖሩት ሁለት አይነት ጸጉር ያለው ጸጋ ተጨመረለት ማለት ነው። ያንን ጸጋ ተጠቅሞ ብዙ መልካም ነገሮችን ያደርጋል። ገባሽ? ሽበት ያስተዋይ ሰው ምልክት ነው። ምንትዋብን ታውቂያታለሽ? መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ የሚለውን ግጥምስ እሱን የገጠመችው ሴት ናት ምንትዋብ ማለት። ይገርምሻል፣ ምንትዋብ የአጼ ቴዎድሮስ ሰራዊት በደረሰበት እየተከተለች በአጼ ቴዎድሮስ ላይ የምትገጥም ሴት ናት። በአጼ ቴዎድሮስ ከተገደሉት የጎጃም መኳንንት መካከል አንዱ የሆኑት የፊት አውራሪ ቸኮል አለን ልጅ ሳትሆን አትቀርም እየተባለ ይነገራል። ኤኒሃው የተለያዩ ግጥሞችንና ስንኞችን በመደርደር ንጉሱን መሳደብና በግጥማ ህዝቡንና ሰራዊቱን ንጉሱ ላይ እንዲነሳ ማድረግ ስራ ይበላት ያዘችው። ታዲያ አንድ ቀን በጥፋቷ ተይዛ ንጉሱ ጋር ቀረበችና ለምን እንደምትሳደብ ተጠየቀች። እሷ ግን በመፍራትና በመደንገጥ ፋንታ ጭራሽ ጠጅም እንዳያምረኝ ድሮ ጠጥቻለሁ፣ ስጋም እንዳያምረኝ ቋንጣ ሰቅያለሁ፣ ቢሻኝ ከወንድሜ ከአባቴ እበላለሁ ብላ ገጠመች ይባላል። አጼ ቴዎድሮስም በቅጣት ከተገደሉት የጎጃም መኳንንቶች መካከል የአንዱ ልጅ መሆኗን ሲረዱ በብስጭት ከመቅጣት ይልቅ አዝነው ምህረት አደረጉላት። ከዚያ በኋላ እቺ ሴትዮ ከአጼ ቴዎድሮስ ሰራዊት ጋር እስከ መጨረሻው እስከ ንጉሱ ውድቀት ድረስ አብራቸው የኖረች ድንቅ ከያኒ ናት። ዋው በጣም ድንቅ ሴት ናት። በጣም ብዙ የሚነገር ታሪክ አላት። በተቻለን መጠን የእሷን ገድል የሚዘክር ታሪካዊ ስራ ለመስራት ያቀድ ነው። ኦቨሮል ታሪካዊ ስራ እንደመሆኑ መጠን ከፍተኛ ጥንቃቄና ትኩረት የሚሻ ትልቅ ፕሮጀክት ነው። አንቺም ብትሆኚ ሜን ሮል የምትጫወቺ ስለሆነ ካንቺ ብዙ ነገር ይጠበቃል ማለት ነው። ስለዚህ ሙሉ ትኩረትሽን እሱ ላይ በማድረግ እኛ ከምንሰጥሽ በተጨማሪ የራስሽን ምርምርና ሪሰርች በማድረግ ካራክተሯን በይበልጥ መረዳትና የራስሽን አስተዋጽኦ ማድረግ አለብሽ። እሺ? ክላሱን ለሁለት የከፈልኩት ኢቫሉዌት ለማድረግ እንዲመቸኝ ብዬ። ስለዚህ ሲሪየስሊ ውሰዱት። ሌሎቻችሁ ሬርሳል እንደጀመራችሁ አይቻለሁ። ተቀራችሁት ግን የተዘናጋችሁ በኋላ በእኔ እንዳታዝኑ። ፕሮዳክሽኑ ካለቀ በኋላ በአንደኛው ችግር ነው ወይ ደግሞ እየቀረ ስላስቸገረን ነው ብትሉ እኔ ምንም አይነት ምክንያት አልቀበልም። ሁላችሁም ፕሮዳክሽን ማኔጀር አሳይን አድርጉ። በየሳምንቱ እየመጣ ሪፖርት እንዲያደርግልኝ ወይም የሚያስቸግር ተማሪ ካለ መጥቶ ለኔ እንገረኝ። እሱ በኋላ ላይ መፍትሄ እንፈልጋለን። አንደኛው ግሩፕ የማንን ነበር ልትሰሩ ያሰባችሁት? የማን ያዘዋል እንደሻውን እንግዳ የተሰኘውን ተውኔት። ጥሩ ምርጫ ነው። ሌሎቻችሁስ አስቡበት። ኦኬ? ሄሎ መስኪ፣ በሰላም ነው? ደህና ነኝ። ሄሎ ምን ሆነሽ ነው እንደዚህ ስቀጠቅጥ የማታነሺው?
ደህና ነኝ። ሳይለንት ለርጊው ተኝቼ ነበር። ቤት ነሽ? አይ ዶርም ነኝ። ነይ በቃ እሺ፣ ቤት ገብቼ እጠብቅሻለሁ። አይ ትንሽ ለማረፍ ፈልጌ ነው ይሉኝ። እና ቤት አታርፊም እንዴ? አልመጣም ይሉ ብቻዬን መሆን ፈልጌ ነው። ብቻዬን? ምን በሰላም ነው? ምን ሆነሽ ነው? ድምፅሽም ልክ አይደለም። ትንሽ ደብሮኛል። በቃ ነይ በእናትሽ፣ በጣም ደስ የሚል ዜና አለኝ። እኔ ራሴ ፈታ አደርግሻለሁ። እንደ ሁኔታው ከመጣው ደውልሻለሁ። ኡፋ እንግዲህ አትጨማለቂ። እንደ ሁኔታው ትላለች እንዴ? ካልሆነ እኔ ራሴ ዶርም እመጣለሁ። ቻው። አንድ ግሩ በርበሬ መንቀላቅቷችሁ አቃጥሎ ለብልቦ አንድዶ አይድፋችሁ። ይህንን ሲሰማ ያጓራል አመሉ ማናትም ቢላችሁ ብትዋብናት በሉ አይሉዬ። አንድዶ ለብልቦ አንድ ግሩ በርበሬ መንቀላቅቷችሁ አቃጥሎ ለብልቦ አንድዶ አይድፋችሁ። ይህንን ሲሰማ ያጓራል አመሉ ማናትም ቢላችሁ ምን ትዋብናት በሉ። ባትመጪ አልቆልሽ ነበር። ምን ተገኝተው ነው ይሄ? አታምኚኝም መስኪ? ካስ ተደረኩ። ኮንግራትስ። እንዴት ደስ እንዳለኝ ሬርስ ያርኩ ነበር። ምን ሆነሽ ነው የደበረሽ? ትላንት የገጠመኝ ከስተመር ማን እንደሆነ ታውቂያለሽ? የምታውቂው ሰው እንዳይሆን ወንድሜ ላይ በሐሰት የፈረደው ዳኛ። የወንድሜን ህይወት ካበላሸው እሱ ጋር ነው ያደርኩት። አውሬውን ነው ታቅፌ የተኛሁት። አስበሽዋል? ቃርገሽ ብትገይ የምትመኘው ሰው ሲደሰትብሽ ሲያድር መስኪ ብዙ አክብደሽ አትይ። እዚህ ስራ ላይ እኮ ሊገጥም የሚችል ነገር ነው። በዛ ላይ ደግሞ ለምትወዳቸው ሰዎች ስትይ የከፈልሽ መስዋዕትነት ነው። ባስበው ምን አይነት ዓለም ላይ እንዳለው እየገባኝ አይደለም። ፌር አይደለም። የገዛ ሰውነትሽ ቀፎሽ ቀን የገዛ ስጋ ያስጠላኝ። ውስጤ
ባዶ ቀሉ ነበር። ፈጣሪ በኃይለኛው የቀጣኝ እንደሆነ ይሰማል። ፈጣሪ የሚወዳቸውን ነው የሚቀጣው ይባላል። እውነት መሆን አለበት። ከልጅነቴ ጀምሮ ተሰምቶኝ የማያውቅ አቅመቢስነት ድንገት ሲጋቱት መራራ ነው። ቁስሉ እያደር ይቀሰቅሳል። አባታችን ያዕቆብ የተገደለው በግብፃውያን እንዳይመስላችሁ አብረውት ባደጉት አብረውት በበሉት በገዛ ወንድሞቹ እንጂ። ይኸውላችሁ መልካም ወንድሞች እንዳሉ ሁሉ ሐሰተኛ ወንድሞቹም እንዲሁ ሞልተዋል። እንግዲያስ ምን እናድርግ ነው ጥያቄው። የሚሰሩትን አያውቁምና ይቅር በላቸው እያልን ይልቅስ ለበደሉም መልካም እንዲሆንላቸው በጸሎት እንትጋ። ክፉም በመልካም አሸንፉ እንጂ በክፉ አትሸነፉ እንደሚል ቃሉ በመልካም ፈንታ ክፉ በማድረግ አትሸነፉ ወገኖቼ፣ አትሸነፉ። የአማኝ ሕይወት እንዲህ ነው። ቀኝን ሲመታ ግራን እየደገሙ መኖር ነው ክርስትና። ሰባኪው ጳውሎስ ምን አለ መሰላችሁ? እናንተ ግን ወንድሞች ሆይ መልካምን ሥራ ለመስራት አትታክቱ። ጌታችን እንዳለው የሚሰሩትን አያውቁምና ይቅር በላቸው በማለት እንበርታ። እንደዚህ ነው ክርስትና ወገኖች። የሚሰሩትን አያውቁምና ይቅር በላቸው በማለት እንበርታ። ያዝ እስኪ በእናትሽ ያሽ አረ ስሙኝማ፣ አንዱ ቺክ በጣም የሚወድ ስራ ተቀጥሮ መስራት ጀመረ። የሆነ ሰዓት አለቃው ሲመጣ ልጁ አንድ ቺክ እየሳመ አላገኘው። አለቃው በጣም ተናደደና ምን ቢለው ጥሩ ነው? እንደዚህ አይነት ስራ ነው እንዴ ደሞዝ ምከፍል ይለዋል። ልጁ ምን ቢል ጥሩ ነው? አሬስ በነፃ ነው አላለው። አንዷ ደግሞ እየበረረች ሄዳ ፖሊሱ ያዘችው። አሁን ስሙኝ ሄደውን ሰው ያዙልኝ ብላ ቀወጠችው። አሁን ጭብቅ አድርጎ ስሙኝ ሄደውን ሰው ካላመጣችሁ እያለች ታስቸግር። ፖሊሱ እንድንይዝልሽ ምን አይነት ሰው ነው ብሎ ይጠይቃታል። አላቅም አትልም። እንዴት የሳመሽን ሰው አታውቂም ስትባል እኔ ስሰማኝ ነኝ ጨፍኜ ነው አትል። ሞራሉ ብዙ ስቶሪ ጨፍነን ነው እንጂ ያላየነው የለም። አንተ የሚገርም ነገር አለ። እስኪ አንቺ ደግሞ አንድ ቀልድ ንገሪኝ። የሚሰሩትን አያውቁምና ይቅር በላቸው። ቀልድ አይመስለኝም ነበር።
ታውቂያቸው ወላጆቼ ናቸው። ታውቂያቸው አንዴ ነውራ ታውቂያቸው እንጂ ሳትተዋወቂያቸው ታውቂያቸው ሄሉዬ ለምንድን ነው እንዲስኩተኝ ደስ የመጣችው? ያማረብሽ መስሎሽ ነው? ድህነቱን ይረሳ ዘንድ ይጠጣ። አይዳ እሺ፣ ለምንድን ነው ክላስ ያልገባሽው? ንገሪኝ። ክላስ የሚያስቀጣ ምን ተገኘ? ማሚ ተቆጡ። እስኪ የቀለድኩ ያለ ተነስተሻል እንዴ? እኔ እኮ ካልነቃሽ ብዬ ነበረ ራሴንም ማዘጋጃ። ከነቃሽማ አንድ ነገር ጠይቅሻለሁ ብዬ ነበር፣ ግን እምቢ ማለት በፍጹም አይቻልም። እምቢ አትይኝም አይደል? አስቀድመን እምቢ ማለታችሁ ይማልከኝ እኮ። ምን መሰለሽ፣ ነገ ማታ ከቢዝነስ ፓርትነሮቼ ጋር አንዲት ራት ፕሮግራም አለኝና እዛ ራት ፕሮግራም ላይ ደግሞ ብቻዬን መሄድ አልፈለኩም። እንደው አብረን ብንሄድ ብዬ ነው። በዛውም ልጋብዝሽ። ችግር የለም፣ አይዞሽ። ሁሉንም ነገር በካምፓስ በኩል ኦርደር አደርጋለሁ። በመጀመሪያ አንቺን ፈቃደኝነት መጠየቅ ስላለብኝ ነው። ቢያተኝም አይደል? ሁሉን ደግሞ በሚገባው ሁኔታ አስገባለሁ። ምንድነው ግን ስራ? የመንግስት ስራ ነው እና በመንግስት ደሞዙን የጠየቅኩ ነው የምከፍለው? እሱንማ እንደማትጎጂኝ ስለማውቅ ነው። ምንድነው ስጦታው? ስጦታው ለቆንጆ ልጅ የሚገባ ስለሆነ ነው። አይ መስኪዬ፣ የተባረከች ልጅ። እንደውም አምላክ ተጠብቅሽ ልጄ። እግዚአብሔር ይባርክሽ ልጄ። እንጀራ ይውጣልሽ። ተባረኪ የኔ እናት። ሆ ከስንት ፀሐይ መከራተት እንደገላገለችኝ። አዎ በጣም ጥሩ ልጅ ነች። እንዴ ናትዬ፣ ሆ ለ50 ሳንቲም ብዬ ነበር እኮ በየሰው ደጅ ፀሐይ ሲመታኝ የሚውለው። በዛ ላይ እንቁላሉ እየገማ ስንቴ እንዳከሰረኝ ልነግርህ አልችልም።
ወይ እኔ የምለው እናንተ እቃውን እንዴት አድርጋችሁ ልትሞሉ ያሰባችሁ ተነጋገራችሁ? አው ከአዲስ አበባ በጅምላ ለኛ የሚያስረክቡን ስላሉ ችግር የለውም። ለኛ ሳዝ አንድ ላይ ማዘዝ ይችላሉ። ከመስኪ ጋር ስለተነጋገርን በዚህ ሐሳብ አይግባችሁ። ተመስገን ነው ለዚህ ያበቃና አምላክ። አንዴ ጀመር እንጂ ስራውንም ብሩኬ ቀጥ አድርጎ ነው የሚሰራው። አጅሬ ያው ጓደኛ ስርስር ይያል ቀልጠፍ ብለ ንግድህን ማጣጣፍ ነው እንግዲህ ነግሬያለሁ። ችግር የለውም። ቤቱ ብቻ ተሰርቶ ይለቅና ቶሎ የሚሄዱ ነገሮችን እኔ ለይቼ ያቀርባለሁ። ሐሳብ አይግባችሁ። ይሄ የኛ ስራ ነው። ተመስገን ተባረክ የኔ ልጅ ተባረክ። አንተም ተባረክ። እንጀራ ይውጣልህ። አሜን።